በአሜሪካና በኢራን እስላማዊ ሪፐብሊክ መካከል ያለው የጦር መሳሪያ ፍጥጫ የማብቂያ ጫፉ እየራቀ በመምጣቱ የሁለቱ ሀገራት የእርስ በርስ ጥቃት ወደ ከፋና ወደማያባራ ደረጃ አምርቷል። የኢራን ጦር ከፍተኛ ባለስልጣን እንደገለጹት አሜሪካ በኢራን ግዛት ውስጥ በሚገኙ ደሴቶች ላይ ጦሯን የምታሰፍር ከሆነ የኢራን ጦር የራሱ ግዛት የሆኑትን ደሴቶች ጭምር በመደብደብ በአሜሪካ ጦር ላይ ከባድ ጉዳት ለማድረስ ወደ ኋላ እንደማይል አስጠንቅቋል። የጦር ኃይሉ ቃል አቀባይ መሐመድ አክሪማኒያ ዛሬ በሰጡት መግለጫ በጦርነት ጊዜ ሀገራት በጠላት ኃይል የተያዙ የራሳቸውን ግዛቶች መልሰው በመደብደብ በጠላት ላይ የከፋ ጉዳት ማድረስ የተለመደ የጦር ስልት መሆኑን አብራርተዋል። አሜሪካውያን በኢራን ደሴቶች ላይ እግራቸውን የሚረግጡ ከሆነ ደሴቶቹ የኢራን ግዛት ቢሆንም እንኳን ኢራን ኢላማ ከማድረግ አትመለስም በማለት ጠንካራ ማስጠንቀቂያም አስተላልፈዋል። በሌላ በኩል የአሜሪካ ጦር በኢራን ላይ የሚያደርገውን ተከታታይ የአየርና የሚሳኤል ጥቃት አጠናክሮ የቀጠለ ሲሆን ማለዳ ላይ 9 የተለያዩ የኢራን ከተሞችና የባህር ዳርቻ አካባቢዎች በአሜሪካ ጦር መደብደባቸውን የኢራን የዜና ወኪል ዘግቧል። ጥቃቱ ከተፈጸመባቸው አካባቢዎች መካከል አብዳናን፣ ባንደር አባስ፣ ባንደር ሌጌ፣ ቡሼሄር፣ ቻባ፣ የቄሽም ደሴት፣ ሲሪክ፣ ሺራዝና ኮናራክ ይገኙበታል ነው የተባለው። የአሜሪካ ማዕከላዊ ሕዝብ ባወጣው መግለጫም የአሜሪካ ጦር በኢራን ላይ እያካሄደ ያለውን 10ኛውን ዙር ተከታታይ ጥቃት በተሳካ ሁኔታ ማጠናቀቁን አስታውቋል። የዚህ ጥቃት ዋነኛ ኢላማም ኢራን በሆርሙዝ የባህር ወሽመጥ በንግድ መርከቦች ላይ ጥቃት ለመሰንዘር የምትጠቀምባቸውን ወታደራዊ ማዘዣ ማዕከላት፣ የባህር ኃይል አቅሞች፣ የሚሳኤልና የሰው አልባ አውሮፕላኖች የሚነሱበትን ስፍራዎች ለመውደም እንዲሁም የአየር መከላከያ ስርዓቶችን ለማዳከም መሆኑን እዙ አስታውቋል። አሜሪካ ይህን ወታደራዊ ዘመቻ ከጀመረችበት ጊዜ አንስቶ ወደ 900 የሚጠጉ የንግድ መርከቦች 450 ሚሊዮን በርሜል ድፍድፍ ነዳጅ ጭነው በሆርሙዝ የባህር ወሽመጥ በሰላም እንዲያልፉ ማመቻቸቷንም አክሎ አስታውቋል። የኢራን አብዮታዊ ዘብ በበኩሉ በአሜሪካ የጦር ሰፈሮችና ወታደራዊ ተቋማት ላይ ከፍተኛ የሆነ የአጸፋ ጥቃት መፈጸሙን አስታውቋል። በባህሬን ሙሐራቅ በሚገኘው የአሜሪካ የአየር መከላከያ ስርዓትና ራዳር ላይ እንዲሁም በሪፋ በሚገኘው የአሜሪካ ፓትሪዮት የአየር መከላከያ ስርዓት ላይ በሰው አልባ አውሮፕላኖችና በሚሳኤል የተቀናጀ ጥቃት መፈጸሙን ገልጿል። በተጨማሪም በኩዌት በሚገኘው አሊ አልሳሌም የአየር ኃይል ሰፈር ውስጥ በሚገኝ የሰው አልባ አውሮፕላኖች ማቆሚያ እንዲሁም ሌሎች የአሜሪካ ራዳር የመገናኛና የሳተላይት ተቋማት ላይ ጥቃት ማድረሱን የኢራን መንግስታዊ መገናኛ ብዙሃን ዘግበዋል። የኢራን መደበኛ ጦር በበኩሉ በኩዌት ካምፕ አሪፍ ጃን በሚገኘው የአሜሪካ የከፍተኛ ተንቀሳቃሽ የመድፍ ሮኬት ስርዓት ላይ ከምድር ወደ ምድር በሚተኮሱ ሚሳኤሎች ጥቃት መፈጸሙን አስታውቋል። የኢራን አብዮታዊ ዘብ ባወጣው ተጨማሪ መግለጫም የጥቃት 23ኛው ዙር የናስር 2 ዘመቻ አካል መሆኑንና አሜሪካ ተጨማሪ ጥቃት የምትሰነዝር ከሆነ የማይረሳ ትምህርት እንደምትቀምስ በማስጠንቀቅ የአገሪቱን ጠቅላይ መሪ ሞጅታባ ሐሜኔ ሙሉ ድጋፍ ማግኘታቸውን አረጋግጠዋል። አሜሪካ በጦርነቱ የምትቀጥል ከሆነ ኢራን ያላትን የሚሳኤልና የሰው አልባ አውሮፕላን ክምችት አሟጦ ከመጠቀም ወደ ኋላ እንደማትልም አስታውቋል። የኩዌትና የባህሬን መንግስታት በበኩላቸው በግዛቶቻቸው ላይ የተሰነዘረውን የኢራን ጥቃት አጥብቀው አውግዘዋል። የኳታር የውጭ ጉዳይ ሚኒስተር ባወጣው መግለጫም የኢራን ድርጊት የኩዌትና የባህሬን ሉዓላዊነትና ዓለም አቀፍ ሕግን የጣሰ ነው ያለው። የግብጽ የውጭ ጉዳይ ሚኒስተርም በተመሳሳይ የኢራንን ጥቃት ያወገዘ ሲሆን ድርጊቱ በፋርስ ባህረ ሰላጤ ያለውን ደህንነትና መረጋጋት አደጋ ላይ የሚጥል መሆኑን ገልጾ ከኩዌትና ባህሬን ጎን እንደሚቆም አረጋግጧል። በኩዌትና በባህሬን የአየር መከላከያ ስርዓቶች ሲሰሩ መዋላቸውና ጥቃት ማስጠንቀቂያ ደወሎች ሲሰሙ ማምሸታቸውን የአገራቱ የዜና ወኪሎች ዘግበዋል። የሆርሙዝ የባህር ወሽመጥ ጉዳይ የጦርነቱ ከፍተኛ የትኩረት ማዕከል ሆኖም ቀጥሏል። የኢራን አብዮታዊ ዘብ በሆርሙዝ የባህር ወሽመጥ ደቡባዊ መስመር ለማለፍ የሞከሩ 2 የነዳጅ ጫኝ መርከቦችን ኢላማ ማድረጉንና በተፈጠረው ፍንዳታ መርከቦቹ በሰዓት ተያይዘው ጉዟቸውን ለማቋረጥ መገደዳቸውን አስታውቋል። መርከቦቹ የተሰጣቸውን ማስጠንቀቂያ ችላ በማለት ደህንነቱ ባልተጠበቀ መስመር ለማለፍ ሞክሯል ያለው አብዮታዊ ዘቡ አሜሪካ በክፍለ አህጉሩ የምታደርገውን የጥላቻ እንቅስቃሴ እስካላቆመች ድረስ የሆርሙዝ የባህር ወሽመጥ ዝግ ሆኖ እንደሚቀጥልና አንዲትም ጠብታ ነዳጅ የሆነ ጋዝ እንዲሁም ማዳበሪያ ከክፍለ አህጉሩ እንዳይወጣ እንደሚያደርግ ዝቷል። የብሪታንያ የባህር ላይ ንግድ ስራዎች ድርጅት እንደዘገበው በሆርሙዝ የባህር ወሽመጥ ላይ አንድ ነዳጅ ጫኝ መርከብ ማንነቱ ባልታወቀ ተተኳሽ ከተመታ በኋላ የመርከቡ ሰራተኞች መርከቡን ጥለው በነፍስ አድን ጀልባ ለማምለጥ ተገደዋል። በሌላ በኩል ደግሞ አንድ የግሪክ መርከብና ሌላ የኩዌት
የኩዌት መርከብ በተመሳሳይ ሁኔታ ጥቃት ደርሶባቸዋል ተብሏል። እንዲሁም ከተባበሩት አረብ ኤምሬትስ ዲባ ወደ ምስራቅ አቅጣጫ ሲጓዝ የነበረ ሌላ መርከብ ጥቃት ደርሶበት የመዘወር ስርዓቱ ላይ ጉዳት መድረሱ ተዘግቧል። በአሜሪካ በኩል ደግሞ የታደሰው የባህር ላይ እገዳ ተግባራዊ መሆን ከጀመረበት ጊዜ አንስቶ 7 የንግድ መርከቦች አቅጣጫቸው እንዲቀይሩ ሲደረግ አንዱን መርከብ ከጥቅም ውጭ ማድረጓን የአሜሪካ ጦር አስታውቋል። በየመን የሚገኙት ከኢራን ጋር ወገንተኛ የሆኑት የሁቲ ታጣቂዎች በሳውዲ አረቢያ ላይ የባህር ላይ እገዳ ማድረጋቸውን የቡድኑ ወታደራዊ ቃል አቀባይ አሳውቋል። በጦርነቱ መሃል ዲፕሎማሲያዊ መፍትሄ ፍለጋ ጥረቶችም እየተካሄዱ ይገኛሉ። ኳታርና ፓኪስታን በአሜሪካና በኢራን መካከል ያለውን ውጥረት ለማርገብና ዲፕሎማሲያዊ ድርድሮችን ዳግም ለመጀመር የጋራ ጥረት እያደረጉ መሆናቸውን ገልጸዋል። ፓኪስታንና ኳታር ሁለቱም ሀገራት ግጭቱን አቁመው ቀደም ሲል የተፈጠረውን የመግባቢያ ሰነድ ተግባራዊ እንዲያደርጉ ጥሪ አቅርበዋል። የኢራን የሀገር ውስጥ ጉዳይ ሚኒስተር እስካንዳር ሞሜኒ ከኢራኑ ፕሬዝዳንት መሱድ ፔዜሽኪያን የተላከ መልእክትን ይዘው ወደ ኢስላማባድ ያቀኑ ሲሆን የፓኪስታን የሀገር ውስጥ ጉዳይ ሚኒስተር ሞሲን ናቅፊና የጦር ኃይሉ አዛዥ ፊልድ ማርሻል አሲም ሙኒር ጋር ተገናኝተው በመወያየት ላይ ናቸው። በእስራኤል የቴሌቪዥን ጣቢያ ዘገባ መሰረትም ኳታር አሜሪካ ወታደራዊ ጥቃቷ እንድታቆምና በምላሹ ኢራን የሆርሙዝ የባህር ወሽመጥ ሰሜናዊና ደቡባዊ መስመሮችን ለ10 ቀናት ክፍት እንድታደርግ ሐሳብ አቅርባለች። ይሁን እንጂ የአሜሪካ ከፍተኛ ባለስልጣናት እንደገለጹት አሜሪካ በኢራን ላይ የምታደርገውን ጥቃት እያካሄደችም ቢሆን የድርድር በሮች ክፍት መሆናቸውን አስታውቋል። ይህ በእንዲህ እንዳለም የነዳጅ ገበያው በዲፕሎማሲያዊ ጥረቶች ተስፋ በማድረግ መጠነኛ ቅናሽ አሳይቷል። የብሬንት ድፍድፍ ነዳጅ በበርሜል በ35 ሳንቲም በመቀነስ በ$88 ከ87 ሳንቲም ሲሸጥ የዌስት ቴክሳስ ኢንተርሚዲየት ነዳጅ በ$82 ከ47 ሳንቲም እየተገበያየ ይገኛል። የአሜሪካ የውጭ ጉዳይ ሚኒስተር በዓለም ዙሪያ ለሚገኙ ዜጎቹ ከፍተኛ የደህንነት ጥንቃቄ እንዲያደርጉ ዓለም አቀፍ የጉዞ ማስጠንቀቂያም አውጥቷል። ሚኒስትሩ በመካከለኛው ምስራቅ ያለው ደህንነት ሁኔታ እጅግ አሳሳቢና በማንኛውም ጊዜ ሊባባስ የሚችል በመሆኑ የአሜሪካ ዜጎች ወደ ቀጠናው የሚያደርጉትን ጉዞ እንዲያጤኑ ተመክሯል። በሌላ በኩል ጦርነቱ በአሜሪካ ወታደሮች ላይ እያደረሰ ያለው ጉዳትም ይፋ ተደርጓል። የአሜሪካ መከላከያ ሚኒስቴር ፔንታጎን ዮርዳኖስ ውስጥ በሚገኘው ሙአፋቅር ሳልቲ አየር ኃይል ሰፈር ላይ በተፈጸመው ጥቃት ሕይወታቸውን ያጡ የሁለት አሜሪካን ወታደሮች ምስልና ማንነትን ይፋ አድርጓል። 19 ዓመቷ ኢዛቤል ጎንዛሌዝ እና የ25 ዓመቱ ታይለር ጄምስ ፊሃን በጥቃት ሕይወታቸውን ያጡ ሲሆን ዋነኛ ማረፊያቸው በነበረው ተገጣጣሚ ቤት ውስጥ ተኝተው ሳሉ በኢራን የባለስቲክ ሚሳኤል መመታታቸው ተገልጿል። በተጨማሪም ባለፉት ጥቂት ሳምንታት ውስጥ ብቻ ወደ 100 የሚጠጉ የአሜሪካ ወታደሮች በመካከለኛው ምስራቅ በሚገኙ የጦር ሰፈሮች ላይ በተሰነዘሩ ጥቃቶች መቁሰላቸውን የፔንታጎን ቃል አቀባይ ሾን ፓርኔል አስታውቋል። አብዛኛዎቹ ቀላል ጉዳት ደርሶባቸው ወደ ስራ ገበታቸው መመላሳቸውንም ተናግረዋል። በሌላ በኩል የእስራኤል የደህንነት ተቋማት ለአሜሪካ ባካፈሉት መረጃ መሰረት ኢራን በሺዎች የሚቆጠሩ የዩራኒየም ማበልጸጊያ መሳሪያዎቿን ፒካክስ በተባለ ተራራ ውስጥ ወደሚገኙ ጥልቅ ዋሻዎች ማዛወሯን የዎል ስትሪት ጆርናል ዘግቧል። ይህ እርምጃ የተወሰደው አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ ያደረሱትን ጥቃት ተከትሎ ቢሆንም ኢራን እነዚህም መሳሪያዎች ደህንነታቸውን ለመጠበቅ ወይስ አዲስ የማበልጸጊያ ጣቢያ ለመገንባት እንዳዛወረቻቸው በግልጽ አልታወቀም። የኢራን የተባበሩት መንግስታት ድርጅት አምባሳደር አሚር ሰኢድ ኢራቫኒ በበኩላቸው አሜሪካ በዳርክ ሆቪን የኒውክሌር ኃይል ማመንጫ ላይ ያደረሰችውን ጥቃት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እና የጸጥታው ምክር ቤት በአስቸኳይ እንዲያወግዙ ጠይቋል። የፈረንሳይ የውጭ ጉዳይ ሚኒስተር በበኩሉ ከኢራን ጋር የሚደረገው ማንኛውም ድርድር የአገሪቱን የባሊስቲክ ሚሳይልና የጦር መሳሪያ ፕሮግራሞችን ማካተት እንዳለበት አሳስቧል። አሜሪካ በመጪዎቹ ቀናት በኢራን ላይ የምትወስደውን ቀጣይ ወታደራዊ እርምጃ እያዘጋጀች መሆኗና የክዋኔ ዕቅዶች ተጠናቀው የፕሬዝዳንት ትራምፕን ውሳኔ እየጠበቁ መሆናቸውን የመረጃ ምንጮች ጠቁመዋል። የአሜሪካ ጦር ተጨማሪ የኤፍ-16 እና የኤፍ-35 የጦር አውሮፕላኖችን እንዲሁም ነዳጅ ጫኝ አውሮፕላኖችን ከአሜሪካ ወደ መካከለኛው ምስራቅ ለማንቀሳቀስ ማቀዱም ተሰምቷል። በኢራን የውስጥ ፖለቲካና የኢኮኖሚ ጉዳዮች ላይም ከፍተኛ ውጥረት መንገዙ ታውቋል። አንጋፋው የኢራን ጋዜጣ ኤቴላት እንዳስነበበው የሆርሙዝና የባቤል መንደብ የባህር ወሽመጦች ለረጅም ጊዜ መዝጋት በኢራን ኢኮኖሚ ላይ ከባድና ዘላቂ ጉዳት እንደሚያደርስ አስጠንቅቋል። ጋዜጣው እንዳለው ከሆነ ዓለም አቀፉ ኢኮኖሚ ለጥቂት ሳምንታት መስተጓጎሉን ሊቋቋም ቢችልም ቀውሱ ለወራት የሚቀጥል ከሆነ ግን በኢራን ላይ የሚኖረው የኢኮኖሚ ጫና እጅግ ከመክበዱም በላይ የአያላን ሀገራትን ሰፊ
ወታደራዊ ጣልቃ ገብነት ሊጋብዝ ይችላል ብሏል። የኢራን ማዕከላዊ ባንክ ኃላፊ የአገሪቱ ኢኮኖሚ ወድቃል የሚለውን የአሜሪካ ግምት ከእውነት የራቀ ነው ቢሉም የኢራን የውጭ ጉዳይ ምክትል ሚኒስተር ሐሚድ ጋነባሪ በበኩላቸው ኢራን በማዕቀብ ስር ሆና በሕይወት ልትቆይ ብትችልም ከዓለም አቀፉ የፋይናንስና የባንክ ስርዓት ጋር ሳትገናኝ ዘላቂ የኢኮኖሚ እድገት ማምጣት ግን አትችልም በማለት ተናግረዋል።